ዙፋንና በረከት ስለ ምኞት ሕክምና ለመነጋገር እና ቤቱን ተነጋግረው ተዋውለው ለመሸጥ ከቤት ይወጣሉ። ምኞት ብቻዋን እቤት ቁጭ ብላ እያለ ድንገት በሩ ሲንኳኳ ማን ነው ግቡ የሚል ቃል ስታወጣ በተደጋጋሚ በሩ ሲንኳኳ ቆይ ማን ነው ግን እንዲህ በር የሚያንኳኳው በማለት በድንጋጤ ክፍት ነው ግቡ ስትል ደጋግማ ትናገራለች። በዛን ሰዓት የመጣችው የበረከት እናት እቴት የነበረችና ልክስ እንደመጣች ስትገባ ስታያት ምኞት እጅግ ትደነግጣለች። ቆይን የምለው የታሉ ልጆቼ ስትላት አይ አሁን ወጡ በረከትና ዙፋን አንድ ላይ ነው የወጡት በማለት ስትመልስላት እቴቴም አንቺን ቤት ቁጭ አድርገውሽ ወጡ ቆይ መቼም እዚህ ቤት አትመጣም ብላችሁ ነው ያኛውን ቤት ሽጣችሁት መጣችሁ አይደለ? ምን አለበት ልጅን ብትተይልኝ፣ ልጆችን ይኸው ባዶ ሜዳ ላይ ያስቀረሽብኝ፣ አንቺ እንደሆነ ትሞቻለሽ ስትላት ምን ማለትሽ ነው እቴቴ? ቆይ ግን እኔ ሳላቅ ያስቀየምኩሽ ነገር አለ ወይ? እኔም እኮ ይህንን ደስታ እኮ አጥቼው አይደለም ፈልጌው አይደለም እንደ ሀዘን እየተደረገብኝ፣ ግን ደግሞ ምን ላድርግ እግዚአብሔር እየሰጠኝን አሜን ብዬ ከመቀበል ውጪ ምን ማድረግ ይኖርብኝ ነበር? እስኪ ነገሪኝ እቴቴ፣ እኔ እኮ ልጅ ያመጣሁት አይደለም ይሄ በሽታ ስትላት እጅጅ አንቺ የድሃ ነሽ እኮ አንቺ ከሰራተኝነት ወደ ቤት እመቤትነት ለዛውም ደግሞ ልጅን በቤቱ ቤታቸውን ሽጠው ጎዳና ላይ እንዲወጡ አደረግሽብኝ በማለት ያልሆኑ ነገሮችን ስትናገራት እሷም እባክሽ እቴቴ ያልሆነ ነገር አትናገሪ በማለት ግራ ተጋብታ እዛው ቁጭ እንዳለች እያለቀሰች እያለ ድንገት ዙፋን ትመጣለች። ዙፋን ስታይ እናቷ እዛ ስለነበረች ቆይ ምን ተፈጥሮ ነው ምኞት ለምንድን ነው የምታለቅሰው? ምን ብለሻት ነው? እማዬ ለምን መጣሽ? ሲጀመር እዚህ ቤት አትሰማም ብላችሁ እናንተማ ቤቱን ሽጣችሁት መጣችሁ ወደዚህ፣ እኔ ግን ሁሉን ነገር ሰምቻለሁ ስትላት ደግሞ ማን ነው ይሄንን ወሬ ብሎ ያቀበለሽ? እኛማ እንድትሰሚ አንፈልግም ነበር በማለት ብትናገራትም እናትየዋ እቴቴ ግን በፍጹም እናንተ ቤቱን ሽጣችሁ ጎዳና እንድትወድቁ አልፈልግም፣ በፍጹም መሸጥ የለበትም ይሄ ቤት፣ እናንተ ገና ይቺ የማትድን ሴት ትድናለች ተብሎ ቤት መሸጥ የለበትም በማለት ስትናገራት ዙፋን ግን እባክሽን ለምሳሌ ምኞት ልጅሽ ብትሆን ግን እንደዚህ ትያት ነበር ወይ? ነው የልጅሽ ሚስት እኮ ናት ታውቂያለሽ። በረከትም እኮ እንዴት እንደሚወዳት በዛም በችግሩ በጭንቀቱ ጊዜ አብራው የነበረችው እኮ እሷ ናች። እማ ምን ሆነሻል ግን ምን እያደረግሽ ነው ያለሽው? ስትላት ምንም እያደረግኩ አይደለም ስትል ምኞትም በቃ ወደ መኝታ ቤት መሄድ አለብኝ። በዛን መሀል ምኞት ወደ መኝታ ቤቷ ሄዳ በሯን ዘግታ ማልቀስ ትጀምራለች። እቴቴና ዙፋንም እዛው ቁጭ ብለው አየሽ አንቺ ከመምጣትሽ ልጅቷን አስለቀሻት፣ ደህና ልጅቷ ቁጭ አለችውን ሰላም የሆነችውን ሰላም አነሳሻት። አንቺ ግን ምን አይነት ነሽ? ልጅሽ ብትሆን እንደዚህ ባልጨከንሽባን ነበረ። ግን እኮ አንቺ ያላደረግሽላትን እኮ ነው ምኞት ያደረገችለት ለወንድሜ። ወንድሜ በጣም ይወዳታል፣ ያለሷ መኖር አይፈልግም። ስለዚህ ቤቱ መሸጡ እርግጥ አዎ ልክ ነሽ፣ ብዙ ነገሮችን ሊያጎልብን ይችላል፣ ግን ደግሞ ቤት ከሰው ህይወት የሚበልጥ አይደለም በማለት ስትናገራት ተነስታ ትታት ትሄዳለች። የሄደችው ወደ ምኞት ጋር ነበር። ምኞት ክፍል እንደሄደችም ስታያት ምኞት እያለቀሰች ነበር። ለምንድን ነው የምታለቅሽው? ምኞት እንዴት ታለቅሻለሽ? ገና ለገና ቴቴ ተናገረችን ብለሽ እያለቀሽ ባልሆነ ስትላት አዎ ዙፋን እቴቴ እኮ እውነቷን ነው፣ እኔ ልተርፍም ላልተርፍም እችላለሁ፣ ቤታችሁ ልሸጣችሁ ስትላት በፍጹም በረከት ያመነበትን የማድረግ መብት አለው፣ መሸጥም ሆነ መለወጥ ይችላል። ስለዚህ ምንም የሚያስጨንቅሽ ነገር የለም። ምኞት ነግሬሻለሁ፣ እንባሽን ጥረጊ፣ እንድታለቅሽ አልፈቅድልሽም ስትላት እሺ ዙፋን ለበረከት ስል ጠንካራ መሆን እፈልጋለሁ፣ ለበረከት ስል ነው ግን ደስተኛ መምሰል የምፈልገው። እርግጥ ይህን ደስታ እኮ እኔም እኮ ሳልፈልገው ቀርቻ አይደለም፣ ግን ደግሞ ወድጄ ያመጣሁት በሽታ አይደለም ስትላት አውቃለሁ በማለትም በዋን ጠራጋ አቅፋ ካጽናናቻት በኋላም በይ በቃሽ አሁን ለባብሽና ልብስሽን ቀይረሽ ምንም ያልተከፋ ፊት ነው ወንድሜ እንዴ የምፈልገው ስትላት ምንም ችግር የለውም ዙፋን አመሰግናለሁ ብላት ዙፋንም ተነስታ ወደ ሳሎን ትሄዳለች። ድንገት በረከት ከውጭ ሲመጣ እናቱን ቤት ሲያገኛት እጅግ በጣም ይናደድና ቆይ እንዴት መጣሽ እማዬ? ስማ ቤቱን ሽጠህ ሚስትህን ልታሳክም ነው አይደለም? የማልሰማ መስሎህ ነው ወይ? እንዴት እንደዚህ ይሆናል ስትለው በፍጹም እንደማይሸጥና እንደማይለወጥ ትነግረዋለች።
እሱም የመጨረሻ ጥያቄን ስነግርሽ ደግሞ ቤቱም ሆነ ምኑም ከምኞት የሚበልጥ ነገር የለም፣ ሽጨዋለሁ፣ ሁሉም ነገር አልቋል፣ ልጅቷም ልትታከም ነው፣ ምንም የምታመጩ ነገር የለም። ግን እኔ ደግሞ ካንቺ ቂም አትርፌ ያለሁኝ ከዚህ በኋላ እናቴ አለች እማዬ ብዬ አልጠራሽም። እናቴ አለች ብዬው እናቴ ወዳለችበት ቦታም አልሄድም። ይኸው ይሄን አይደለም የምትፈልጊው፣ ዘወር በይ ልቀቂኝ ብሏት ትቷት ሲሄድ እሷም ልጄ እንዴት እንደዚህ ታደርገኛለህ በማለት እግሩ ስር ወድቃ ተንበርክካ ማልቀስ ትጀምራለች። ቆይ እሺ ምን አድርግ ነው የምትይኝ? እሺ በቃ ይቅርታ የኔ ልጅ፣ እኔ ልጅሽ ብታመም ቤት ሽጠሽ አታሳክሚኝም ወይ ሲላት፣ ለምን አላሳክምም? ስለዚህ ምኞትም ማለት እንደዛ ነች። ምኞት ከሌለች እኔ የለሁም ነበረ መልሱ። ዙፋን ለዶክተር ደውላ እቴቴን እንዲመከራትና እንዲያናግራት እንዲነግራት ትደውልና ትነግረዋለች። እሱም እሺ በማለት ዶክተርም ለቴቴ ደውሎ እዩልሽ የኔ እናት በረከትና ምኞት አሁን ላይ በጣም ደስ የሚል ላይ ብላይ ነው ያሉትና እባክሽ ታያቸው፣ አብረው ይሁኑ። እኛ ትልልቅ ሰዎች ነን፣ እነሱ ደግሞ ወጣቶች ናቸው፣ የፈለጉትን ማድረግ ይችላሉ። እናም በመሀላቸው ጣልቃ እንዳትገቢባቸው በማለት ሲነግራት እሺ በማለት በማስመሰል ፈገግ ብላ ምኞት መኝታ ቤት ገብታ ምኞት ቅድም ባደረግሽው ነገር እንደተቀየምሽብኝ አውቃለሁና ይቅርታ አድርጊልኝ የኔ ልጅ፣ ባለማወቅ አስቀይሜሻለሁ ስትላት እቴቴ ምንም ችግር የለውም እኔ አልተቀየምኩሽም ስትላት፣ አይ ልጅ ተናግሬሻለሁ ቴቴ ይቅርታ አድርጌልሻለሁ ምንም ችግር የለውም ትላታለች። እሷም እሺ በቃ አመሰግናለሁ የኔ ልጅ በቃ ረብሽሽ በማለት ትታት ወታ ትሄዳለች። ቁርስ ለመስራት ወደ ኪችን ገብታ ስለነበረ በረከት እኔ ቁርስ እሰራላችኋለሁ ዛሬ እኔ ነኝ የምጋብዛችሁ በማለት ምግብ ለመስራት ወደ ኪችን ይገባል። እናም ምኞት አንቺ ወደ ሳሎን ሂጂና ጠብቂኝ እኔ ቆንጆ ቁርስ ሰርቼ አበላችኋለሁ ሲላት፣ እሷም ደስ ብሏት በቃ ግን ቴቴ እንዴት ነች? ቴቴ ዶክተር ደውሎላታል ሊያናግራት፣ ምንም እንዳታስቢ ስለ እሷ ምንም እንዳታስቢ የኔ ውድ፣ በቅርቡ ሙሉ ጤነኛ ሆነሽ ትመጫለሽ ይላታል። እሷም ደስ ብሏት እያለ